ሰላም፣ ይህ ኢየሩሳሌም አካዳሚ ነው። በዛሬ ቪዲዮ ነን ፕሪሚቲቭ ስኬጁሊንግ አልጎሪዝሞችን ከተለያዩ ቀላል ኤግዛምፕሎች ጋር አብረን እናያለን። ወደ አልጎሪዝሞቹ ስንገባ አሁን የምናየው ነን ፕሪሚቲቭን ነው ማለት ነው። አሁን ላይ ደግሞ ምንድነው ፕሮሰሱ የተመደበለትን ፕራዮሪቲ ነምበር ወይም ደግሞ ቅድሚያ መሰጠት አለበት ተብሎ የሚመደብላቸው ነምበር አለ። በሱ ነምበር መሰረት ነው ማለት ነው። አሁን ደግሞ ስኬጁሊንጉን የምንሰራው ፕራዮሪቲ ነምበር ሳይን የሚደረገው በሜሞሪ ሪኳየርመንት፣ የታይም ሪኳየርመንት እና የሌሎች ሪሶርሶች ሪኳየርመንት ቤዝድ ተደርጎ ነው። የሚመደበው ቁጥር ትልቅ ከሆነ ትንሽ ፕራዮሪቲ ነው ያለው ማለት ነው። ትንሽ ከሆነ ደግሞ ትልቅ ፕራዮሪቲ ነው ያለው ማለት ነው። ክላስ ውስጥ ተማሪዎች ላይ በሚማሩበት ጊዜ አንደኛ የሚወጣው ሰው ትልቅ ፕራዮሪቲ ነው አይደል ያለው። ግን ደግሞ አንድ የምትባለው ቁጥር ደግሞ ሁለት ከምትባለው ወይም ሶስት ከምትባለው ቁጥር ታንሳለች። ግን ፕራዮሪቲዋ ትልቅ ነው። ቅድሚያ ሊሰጠው የሚገባው ማን ነው ቢባል አንደኛ የወጣው ተማሪ ነው እንላለን። ግን አንድ ቁጥር ታንሳለች። ስለዚህ ፕራዮሪቲም ላይ ስንመጣ እንደዛ ነው። ለምሳሌ ሌትስ ሳይ እነዚህ ፕሮሰሶች ይሄኛው ትንሽ ፕራዮሪቲ ነምበር አለው። ስለዚህ መጀመሪያ የሚገባው ወይም ሃይስቱ ይሄ ነው ማለት ነው፣ መጀመሪያ የሚገባው። ከዛ ደግሞ ከነዚህ ውስጥ ትልቅ ፕራዮሪቲ ነምበር ያለው አምስተኛ ይሄ ነው መጨረሻ የሚገባው ለሲፒዩ ማለት ነው። አሁንም አራይቫል 0 አድርገን የመጡበትን ሰዓት ስፔሲፋይ ሳናደርግ ማለት ነው። ሁሉም ተጠባባቂነት ላይ ገብቷል እና ይሄንን ስኬጁሊንግ አልጎሪዝም ከሆነ የምንጠቀመው ምንድነው የምናደርገው? እነዚህ ውስጥ በፕራዮሪቲ ነው ሴሌክት እያደረገ ስኬጁለሩ እያወጣ የሚወስደው ማለት ነው። ፕራዮሪቲ ዝቅተኛ ከሆነ መጀመሪያ ሲፒዩን የሚያገኘው እሱ ይሆናል ማለት ነው። ስለዚህ ምንድነው ፕሮሰስቱ በ0 ሚሊ ሰከንድ ላይ ይገባል ማለት ነው። ሲፒዩ አሳይን ይደረግለታል። 1 ሚሊ ሰከንድ እንደጨረሰ ሌላ ፕሮሰስቱ ጨርሶ ወጥቷል። ፕሮሰስ 5ን ሲፒዩ አሳይን ያደርግለታል። ከ1 እስከ 6 ያለውን ሚሊ ሰከንድ ፕሮሰስ 5 ይጠቀማል። ፕሮሰስ 5 ጨርሶ ወጥቷል። እዚህ ፕሮሰስ 1ን አሎኬት ያደርግለታል። ፕሮሰስ 1 ደግሞ ስንት ይፈልጋል? 10 ይፈልጋል። ፕሮሰስ 1 ጨርሶ ወጥቷል። እዚህ ፕሮሰስ 3 ሲፒዩ አሎኬት ያደርግለታል። ስለዚህ ከ16 እስከ 18 ያለውን ሁለቱን ደግሞ ፕሮሰስ 3 ይጠቀማል። ፕሮሰስ 3 ጨርሶ ወጥቷል። ፕሮሰስ 4 ብቻ ነው የሚቀረው። ፕሮሰስ 4ን ደግሞ ሲፒዩ አሎኬት ያደርጋለታል ማለት ነው። ፕሮሰስ 4 ጨርሶ ወጥቷል። በዚህ ሰዓት ምንም አይነት ሌላ ፕሮሰስ የለውም፣ ይጨርሳል ማለት ነው። ስለዚህ ምንድነው የእነዚህን ፕሮሰሶች ደግሞ የእያንዳንዳቸውን ተርናራውንድ ታይም እና ዌቲንግ ታይማቸውንም ካልኩሌት ማድረግ ይቻላል። በዚህ ቪዲዮ ሳም ካይንድ ኦፍ ስኬጁሊንግ አልጎሪዝሞችን አይተናል። ነን ፕሪሚቲቭ የሆኑትን ያየ ነው። በኔክስት ቪዲዮ ላይ ደግሞ እነዚህን አልጎሪዝሞች በፕሪሚቲቭ ስኬጁሊንግ አልጎሪዝም ካቴጎሪ እናያቸዋለን። ይሄ ቪዲዮ ከጠቀማችሁ ላይክ እና ሼር ማድረግ እንዳትረሱ። ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑ። አዳዲስ ቪዲዮዎች ሲለቀቁ ይደርሳችኋል። በኔክስት ቪዲዮ እስክንገናኝ ድረስ ቴንክ ዩ ፎር ዋቺንግ ባይ።